ግብርና ላደጉና በማደግ ላይ ለሚገኙ ሀገራት ሰፊ የስራ ዕድል በመፍጠር የምግብ ዋስትናን በማረጋገጥና ለአግሮ ኢንዱስትሪ ግብዓት በማቅረብ ለአጠቃላይ የኢኮኖሚ እድገታቸው መረጋገጥ የአንበሳውን ድርሻ ይወስዳል። በሀገራችን ኢትዮጵያ ለረዥም ዘመናት በግብርናው ዘርፍ በትኩረት ቢሰራም ከእቅድ በላይ አልፎ የሚለካና ተጨባጭ ለውጥ በማምጣት አርሶና አርብቶ አደሩን በድካሙ ልክ ተጠቃሚ ማድረግ ሳይችልም ቀርቷል። የለውጥ አመራር ወደ ስልጣን መምጣትን ተከትሎ የግብርናው ዘርፍ ለሀገር ያለውን ፋይዳ በውል በመገንዘብ በከፍተኛ ኃላፊነትና በጥንቃቄ በርካታ ተግባራት ተከናውነዋል። ዘርፉን የሚያሻግርም አሰሪ አጀንዳ፣ ስትራቴጂና ትላልቅ ውሳኔዎችንም በማስተላለፍ እንዲሁም አስፈላጊ በጀት ክትትልና ድጋፍን በማቅረብ የኦሮሚያ ግብርና ቢሮ ከገጠር ልማት ሴክተር መስሪያ ቤቶች ጋር ተቀናጅቶ የግብርና ልማትን ለማሸጋገር ማነቆ ጉዳዮችን ለመፍታት ምሁራንን በማሳተፍ አስጠንቶ የኦሮሚያ ግብርና ትራንስፎርሜሽን በሚል ርዕስ መጽሐፍ አሳትሟል። በዚህ መጽሐፍ ውስጥ 9 ለግብርና ሽግግር ማነቆ ችግሮችን በመለየት እነሱን ለመፍታት 4 ዋና ዋና ግቦች ተቀምጠው ለተግባራዊነቱም እየተሰራባቸው ይገኛል። የመጀመሪያው ግብ የምግብ ዋስትናን ማረጋገጥ፣ ሁለተኛ ወደ ውጭ ሀገር የሚላኩ ምርቶችን በጥራት በአይነትና በብዛት የሀገሪቱን የውጭ ምንዛሪ ግኝት ማጎልበት፣ ሶስተኛው ለውጭ ሀገራት የሚቀርቡ የግብርና ምርቶችን በብዛትና በጥራት በማቅረብ በአገር ውስጥ ምርት መተካት ሲሆን፣ አራተኛው ወጣቶችና ለሴቶች የስራ ዕድል መፍጠርን ግብ አስቀምጦ ተንቀሳቅሰዋል። በዚህም ባለፉት 6 እና 7 ዓመታት ውስጥ የአርሶና አርብቶ አደሩን ተጠቃሚነት በማረጋገጥ ላይ የሚገኙ አበረታች ስራዎች ተከናውነዋል። ውጤትም ተስፋ ሰጪ ሆኗል። በዚህ መሰረት በኦሮሚያ ግብርና ትራንስፎርሜሽን መጽሐፍ ውስጥ የተቀመጡ ግቦችን ለማሳካት ከ32 ኢኒሼቲቮች መካከልም 28ቱ ስራ ላይ ውለው ባለፉት 6 እና 7 ዓመታት በተሰራው ስራ የግብርናን ሽግግር የሚያረጋግጡ ተስፋ ሰጪ ውጤቶች ተመዝግበዋል። ሁሉንም የግብርና ስራ በባለሙያና በቴክኖሎጂ በመታገዝ በአንድ አካባቢና በአንድ አይነት የስራ እንቅስቃሴ በጋራ ያለሙታል። ስሙንም የክላስተር ግብርና ብለው ሰይመውታል። በዚህ ስራም የግብርና ምርትና ምርታማነት በብዛት እየጨመረ ሲሆን ወደ ውጭ የሚላከው እንዲሁም ማደጉን መረጃዎች ያሳያሉ። በክላስተር ግብርና ማረስ በርካታ ፋይዳዎች እንዳሉትም የግብርና ባለሙያዎች ይመክራሉ። ኦሮሚያ ክረምት ከበጋ የሚፈሱ በርካታ ትላልቅ ወንዞች አሉት። ሰፊ የከርሰ ምድርና የገጸ ምድር የውሃ ሀብት የታደለ ታላቅ ክልል ነው። ለዘመናትም በዓመት አንድ ጊዜ ብቻ ክረምት ወቅት ጠብቆ ይታረስ የነበረው አሁን ላይ በክረምት በበልግና በበጋ መስኖ ልማት የኢትዮጵያ ግብርና ታሪክን ቀይሯል። ከውጭ ሀገር የሚገቡ የግብርና ምርቶችን የሚተኩ ምርቶችን በማምረት የውጭ ምንዛሪ ማዳንም ተችሏል። ለአብነትም የቢራ ገብስ ብቅልን ፍላጎት ለፋብሪካዎች ለማሟላት የተሰራው ስራ ውጤት አስገኝቷል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ከውጭ ሀገር የሚገባውን ስንዴ በማስቀረት ይልቁንም ወደ ውጭ ሀገራት ለመላክ የተነደፈውን ስትራቴጂ መተግበር ተችሏል። በዚህም ኦሮሚያ የአንጋፋነቱን ሚናም እየተጫወተ ይገኛል። ባለፉት 7 ዓመታት በክልሉ ውስጥ የስንዴ ምርት በ196 ሚሊዮን ኩንታል ወይንም ከ100% በላይ እንዲያድግ ተደርጓል። የክላስተር ግብርና በሰብል ምርት ብቻ የተገደበም አይደለም። በኦሮሚያ የአቮካዶ፣ ፓፓያ፣ ሙዝ፣ አፕል፣ ብርቱካንና ሌሎች ፍራፍሬዎች በስፋትና በጥራት በማምረት ላይ ይገኛል። በዚህም ከፍተኛ ትኩረትና ክትትል እየለማ የሚገኘው የፍራፍሬ ምርት ለውጭ ገበያ እየቀረበ ከፍተኛ የውጭ ምንዛሪ ለሀገሪቱም እያበረከተ ነው። ከፍራፍሬ አንጻርም የአቮካዶ ምርት ትልቁን ድርሻ የሚይዝ ሲሆን ባለፉት 7 ዓመታት ውስጥ ከ2000 ቶን በላይ ለአውሮፓና መካከለኛው ምስራቅ እንዲቀርብ ተደርጓል። ወደ ውጭ የሚላከውን የግብርና ምርቶችን በአይነትም በብዛትም ከማምረት አንጻር በቀዳሚነት ሊነሳ የሚችለው የቡና ምርትና ምርታማነት መጨመር ሲሆን በክልሉ ባለፉት 7 ዓመታት የቡና ምርት 8.6 ሚሊዮን ቶን እንዲጨምር ክልሉ ከ78% በላይ አስተዋጽኦን አድርጓል። ለዚህም በያዝነው የ2017 ምርት ዘመን ለውጭ የቀረበው ቡና ምርት የተገኘው የውጭ ምንዛሪ ለውጥ ማሳያ ይሆናል። የምግብና ስርዓተ ምግብ ዋስትናን ከማረጋገጥ አንጻር ከተቀመጠው ሀገራዊ የሌማት ትሩፋት ፕሮግራም ጋር በማያያዝ በወተት ልማት መስክ ባለፉት 6 ዓመታት ውስጥ በአርሶና አርብቶ አደሮች እጅ የሚገኙ ላሞችን በብዛት የዝርያ ማሻሻል በማድረግ የተሻሻሉ ዝርያዎች የወተት ልማት ምርት ወደ 12.5 ሊትር እንቁላል ምርትም በተመለከተ 5.5 ቢሊዮን በላይ የእንቁላል ምርት በተመሳሳይ ሁኔታም የአሳ ልማት በአርሶ አደሮች ደረጃ እንዲመረትና ለገበያና ለምግብነት እንዲውሉ ሆኗል። የማር ምርት 184 ቶን
እንዲላክ ተደርጓል። ዓለም አቀፍ ስጋት የሆነው የአየር ንብረት ለውጥን ለመቋቋም የአረንጓዴ አሻራ ልማት በጠቅላይ ሚኒስትር ዶክተር አብይ አህመድ እንዲተገበር ከተደረገ በኋላ እየተመዘገበ ያለው ለውጥ ግሩም ነው። ለአብነትም ዘንድሮ ከተተከሉትና እየተተከሉት ከሚገኙ የአረንጓዴ አሻራ ችግኝ ተከላ መካከል ኦሮሚያ ከ5.2 ቢሊዮን በላይ ችግኝ ለመትከል እየተሰራ ሲሆን ይህ ደግሞ እንደ ሀገሪቱ ዘንድሮ ለመትከል ከታቀደው 7.5 ቢሊዮን ችግኞች መካከል ይገኛል። የክልሉ ግብርና የአየር ንብረት ለውጥ ተጋላጭነትን ለመቀነስና የግብርና ቀጣይነትን ለማረጋገጥ በተፈጥሮ ሀብት ልማት እንቅስቃሴም ተደርጓል። ባለፉት 7 ዓመታት 25 ቢሊዮን በላይ የተለያዩ ችግኞች ተተክለዋል። የክልሉ የደን ሽፋንም ከ17% ወደ 29.5% አድጓል። ከስራ ዕድል ፈጠራ አኳያም ከ1.3 ሚሊዮን በላይ ወጣቶች የዚህ እድል ተጠቃሚ መሆናቸውን መረጃዎች ያመላክታሉ። የግብርናውን ዘርፍ ለማዘመን ከተሰሩ ስራዎች ውስጥ አንዱ የግብርና ሜካናይዜሽን ነው። በክልሉ ደረጃም አንድ ትልቅ የትራክተርና ኮምባይነር ሃርቨስተር መገጣጠሚያ ፋብሪካ ተቋቁሟል። ባለፉት 7 ዓመታት የክልሉ የትራክተር ቁጥር በ305%፣ የኮምባይነር ሃርቨስተር ቁጥር ደግሞ በ278% አድጓል። በቀጣይ የክልሉ ግብርና ቢሮ ሽግግር ሂደት በላቀ ደረጃ ለመተግበር የተጀመሩትን ለውጭ ገበያ ምርቶች በጥራት በአይነትና በብዛት ማምረት፣ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካትና ሌሎች ስራዎችን በጥልቀት ከመስራት በተጨማሪ አካታችና የዘርፉን ቀጣይነት የሚያረጋግጡ አርሶና አርብቶ አደሩ በቤተሰብ ደረጃ እንዲበለጽጉ ምርታማነቱም እንዲጨምር ያመረተውንም ምርት ለገበያ በማቅረብ የሚያገኘውን ገቢ መቆጠብና ወደ ኢንቨስትመንት እንዲሸጋገር ማድረግ በስፋት ይከናወናል። በተመሳሳይ ሁኔታም የሰብል ልማት ግብርናን ከዝናብ ጥገኝነት በሚያላቅቅ መልኩ የውሃ ሀብትን በመጠቀም መስኖን ማስፋፋት፣ ለአርሶ አደሩ ሜካናይዜሽን ጨምሮ የቴክኖሎጂ የግብአት አቅርቦትን በመጨመርና የማምረቻ ወጪው ተሻሽሎ አርብቶ አደሩና አርሶ አደሩ ምርቱ ተወዳዳሪ እንዲሆን ማድረግ፣ ብዙሃኑን ያሳተፈ የኤክስቴንሽን አገልግሎት ተደራሽ እንዲሆን በማድረግ የግብርናና ኢንዱስትሪ ቁርኝነትን በማጠናከር የግብርናን ጥሬ ዕቃ አቅርቦት እንዲሻሻል ማድረግ፣ የአርብቶ አደሩን አካባቢዎችን ተደራሽ ያደረገ የግብርና አገልግሎቱን ማሻሻልና ሌሎች ተግባራትን በትኩረት ይተገብራል።